ሰበር መረጃ ነሆኝ የውጭ ሀገር ዝርያ ያለው ውሻና የተለያየ ንብረትን የሰረቁት ግለሰቦች በቁጥጥር ስር ዋሉ። ጤና ይስጥልኝ ክቡራንና ክቡራት አድማጮቼ ሰኔ 11 2018 ዓ.ም ያስኩትን መረጃ እንዳደርሳችሁ ቤቱን ፎሎ ቪዲዮ ላይክ ሼር በማድረግ ጀምሩት። በመዲናችን አዲስ አበባ ጉለሌ ክፍለ ከተማ ውስጥ በሚገኝ አንድ የግል መኖሪያ ቤት ውስጥ በቀን ሰራተኝነት ተቀጥሮ ይሰራ የነበረ አንድ ግለሰብ ከሁለት ግብረ አበሮቹ ጋር በመሆን ከፍተኛ ግምት ያላቸው ንብረቶችና የውጭ ሀገር ዝርያ ያለውን ውሻ ሰርቆ በመሰወር የወንጀል ክስ ተመሰረተበት። የጉለሌ ክፍለ ከተማ ወረዳ 5 ልዩ ቦታው አስኮ ጨረታ በሚባለው አካባቢ የተፈጸመውን ይህንን የወንጀል ድርጊት አስመልክቶ የአዲስ አበባ ፖሊስ ባወጣው መግለጫ ሀብታሙ ታፈሰ፣ ዳንኤል ሰለሞንና ኢሳቅ ታደሰ የተባሉ ሶስት ተጠርጣሪዎች በቁጥጥር ስር ውለው ክስ እንደተመሰረተባቸው ይህን አስታውቋል። የመጀመሪያው ተከሳሽ ሀብታሙ ታፈሰ በቀን ሰራተኝነት ተቀጥሮ በሚሰራበት መኖሪያ ቤት ውስጥ ያለውን ክፍተት በመጠቀም የግቢውን አጥር ዘሎ በመግባት 50,000 ብር የሚጠጋ የውጭ ሀገር ዝርያ ያለው ውሻ እንዲሁም 47,000 የሚያወጣ የቀለም መቀቢያ ኮምፕረሰር ማሽን፣ የብረት መቁረጫ እንዲሁም ማለት ነው በመስረቅ አሳልፎ ለግብረ አበሮች ሰጥቷል። ንብረቱን የተቀበሉት ዳንኤል ሰለሞንና ኢሳቅ ታደሰ የተባሉት ግብረ አበሮች የተሰረቁትን ዕቃዎች በተከራዩት የመኖሪያ ቤት ውስጥ ደብቀው በማስቀመጥ ለተወሰነ ጊዜ መሰወር ችለው ነበር። የአስኮ ፖሊስ መምሪያ የደረሰውን ጥቆማ መነሻ በማድረግ ባደረገው ጥብቅ ክትትል መጀመሪያ ዋናው ሌባ በቁጥጥር ስር ማዋል የተቻለ ሲሆን በመቀጠልም ምርመራውን በማስፋት የሰረቁትን ውሻና ማሽኖች ደብቀው ያስቀመጡትን ሁለት አባሎች እንዲህ ከነ ኤግዚቢታቸው እጅ ከፍንጅ መያዝ ተችሏል። በአሁኑ ወቅት ፖሊስ የሰውና የሰነድ ማስረጃዎችን አደራጅቶ በመጨረሻ በክፍለ ከተማው አቃቢ ሕግ አማካኝነት በተከሳሾቹ ላይ ይፋዊ የወንጀል ክስ ተመስርቶባቸዋል። ህብረተሰቡ ለአካባቢው ሰላምና ለንብረቱ ጥበቃ ተገቢውን ጥንቃቄ ማድረግ እንዳለበት ያሳሰቡ የአዲስ አበባ ፖሊስ ጠቅላይ መምሪያ ማንኛውም ወንጀል ፈጽሞ ለማምለጥ የሚሞክር አካል ፈጽሞ ከህግ ተጠያቂነት ሊያመልጥ እንደማይችል በድጋሚ አስገንዝቧል። ቪዲዮ ሼር ደረግ አዲስና ትኩስ መረጃ ቤቱን ፎሎ። ሰበር መረጃ ነው። ቼኪያ ደቡብ አፍሪካን 1-0 በሆነ ውጤት እየመራች የመጀመሪያ አጋማሽ ተጠናቋል። ጤና ይስጥልኝ ክቡራንና ክቡራት አድማጮቼ ሰኔ 11 2018 ዓ.ም በአትላንታ ስቴዲየም ጆርጂያ እየተደረገ በሚገኘው በዚህ እጅግ ወሳኝ የ2026 ፊፋ ዓለም ዋንጫ የምድብ ኤ ማለት ነው ቼኪያ በመጀመሪያ አጋማሽ ባስቆጠረችው ብቸኛ ጎል ማለት ነው ደቡብ አፍሪካን ባፋና 1-0 በሆነ ውጤት እየመራች ለረፍት ወጥቷል። ሁለቱም ቡድኖች እንግዲህ በምድቡ ባደረጓቸው የመጀመሪያ ጨዋታዎች ሽንፈት ያስተናገዱ በመሆናቸው ወደ ቀጣዩ ደረጃ ለማለፍ የዛሬው ጨዋታ ለሁለቱም ፍጹም የሞት ሽረት ፍልሚያ ይሆናል ማለት ነው። የጨዋታው ዋና ነጥብ በ6ኛው ደቂቃ ላይ ጎል ያስቆጠረው ጨዋታው በጀመረ ጥቂት ደቂቃዎች ማለት ነው ቼኪያዎች በፈጠሩት ፈጣን ጥቃት የአማካዩ ሚካኤል ሳዲሌክ ተጫዋች ማለት ነው በጥሩ አጨራረስ የደቡብ አፍሪካን ግብ አስቆጥሮ ቡድኑን ቀዳሚ አድርጓታል ማለት ነው። ቀጣይ ምሽት 7 ሰዓት፣ 4 ሰዓት እና 10 ሰዓት የሚቀጥሉ ጨዋታዎች አሉ። ቦስኒያ ከስዊዘርላንድ ምሽት 4 ሰዓት፣ ካናዳ ከኳታር ምሽት 7 ሰዓት፣ መጨረሻ ደግሞ ምሽት 10 ሰዓት ላይ ሜክሲኮ ከሳውዝ ኮሪያ ያላቸው። ቪዲዮን ሼር አድርጉት። የመጀመሪያው አጋማሽ